አይቼው ከዚህ ትንሽ ከሄድኩኝ በኋላ ከዚህ ከወጣው በኋላ ምን እንደሚፈጠር እስቲ ማየት ነው የምፈልገው ብላ እንግዲህ ሄርሜላ ጉዞዋን ኢትዮጵያ ክረምት እየገባ ነው። ዝናብ እየዘነበ ነው። በጣም ደስ ይላል። ዝናብ እየዘነበ ነው። ዛሬ እናቴ ጋር መጥቼ ነው። ቤተሰብ እናንተ ግን ምንድን ነው የምታስቡት? እኔ አዳዲስ ነገሮችን ደርሶኛል። ዛሬ ያናገርኩትም ሰው አለ ከውጪ። ዛፍዬ አጣሪ በእናትሽ ስለ አብርሽ አጣሪ በደንብ አጣሪና አለኝ። እኔ የተወሰነ ገንዘብ ልክልሻለሁ ላንቺ ያለኝ እና ሄርሜላ ከአብርሽ እንድትርቂ አርጊ፣ ሁሉንም ሰው በደንብ አናግሪና በምንም ነገር በገንዘብ የሚሆን በምንም እኔ እንትን ላለው። ግን ሄርሜላ እዛ ውስጥ በቃ የማይሆን ቦታ ነው ያለችው። ሄርሜላን እኔ አፈቅራታለሁ፣ እኔ ወዳታለሁ፣ እኔ ለአገባታለሁ፣ እንግሊዝ ነው ያለሁት ብሎ አንዱ ለሄርሜላ ይሄ መልእክት አድርሽልኝ አለኝ። ከዛ እኔ ደግሞ እውነት ነው አልኩኝ። ለምን ሄርሜላ ቆንጆ ነች፣ ብዙ ሰው የተመኛት አብርሃም ላይ እንድልጥፍ ብላ መሆኗ እጅግ በጣም ልብ የሚሰብር ነገር ነው። እንግዲህ ትላንትና አይታችኋል። አብርሃምና ሩታ አብሮ ነበሩ። ያው እነ ማናት የቡዜና ወንድሟ እንግዲህ ከሩታ ቤት የትም አንሄድም አንነቃነቅም ወንድማችን እስከሚድን ድረስ ብሏል። ለማንኛውም ቤተሰብ ይሄን ቪዲዮ መጀመሪያ ላይክ፣ ሼር፣ ሰብስክራይብ አድርጉ። በደንብ አድርጋችሁ ላይክ አድርጉ እሺ ፕሊዝ በእናታችሁ። እና ያው ትላንትናም ከባድ ብጥብጥ ተነስቷል። ያው ወይኔ እኮ በጣም የሚገርመኝ ነገር ማለት ነው እስከ መቼ ነው እንደዚህ የሚሆኑት ማለት ነው? ወይ ከጸበል አይወሱት ልጅ። እኔ አብርሃም ማለት ነው አብርሃም አንዳንዴ ሳስበው ያሳዝነኛል፣ አንዳንዴ ደግሞ ያናድደኛል፣ ያቃጥለኛል። ማርያምን ነው የምላችሁ። ለምን ሄርሜላ ላይ በሚደረግበት ነገር ያናዳል። እንግዲህ እኔ አሁን ምለው ማለት ነው አሁን ሄርሜላም አገር ለቅቄ ሄዳለሁ እያለች ነው፣ ወጣለሁ እያለች ነው ማለት ነው። የአብርሃም ሁኔታ አይቼ እወጣለሁ። እውነት አብርሃም በእንደዚህ አይነት ነገር የሚቀጥል ከሆነ ለኔ እያስመሰለ ነው ይመስለኝ። ስለዚህ እኔ አሁን ትንሽ አይቼው ከዚህ ትንሽ ከሄድኩኝ በኋላ ከዚህ ከወጣው በኋላ ምን እንደሚፈጠር እስቲ ማየት ነው የምፈልገው ብላ እንግዲህ ሄርሜላ ጉዞዋን ልታደርግ ነው ማለት ነው። ቤተሰብ የአብርሃምን መዳን መጠበቅ አለብሽ። አንደኛ ነገር ደግሞ ትላንትናም በድጋሚ መታ ሄርሜላ ዘበኞቹ እንዳያስገቧት እዛ ቤት እንዳትገባ አብርሃምን እንዳታየው እንዳትቀርበው ተደርጓል። ገብቷቸዋል። እንግዲህ እንደዚህ ከተደረገ ሩታ ምን ትሰራል? ሄርሜላ ምን ትሰራለች? በቃ ሄርሜላ ስንት ሰው ይፈልጋታል? ስንት ወንዶች ይፈልጓት አሉ። በቃ ብዙ ወንዶች ስለሚፈልጓት ምንም የሚያደርግላት ነገር የለም። እውነቴን ነው የምናገር። ምን ያደርግላታል እንዴ? ተጠበሰች እኮ ልጅቷ። እንዴ እኮ ጭካኔ እኮ ነው። እግዚአብሔር ይሄ ጭካኔ ጥግ ነው። በቃ እኔ አብርሃም ወይ ድኖ ሁሉን ነገር ቢያቅጥሩ ወይ በቃ ሄርሜላ ካለችው ትሂድ። በቃ እኔ እውነት ትሂድ ነው የምለው ቤተሰብ። ለምን መሰላችሁ? የተሰቃየች ነው ያለችው። ካሁን በኋላ አብርሃም ማየትም አትችልም። የሄርሜላ የሩታ ቤትም መግባት አይቻልም ተብላለች። ትላንት ደግሞ አይታችኋል ምን ያህል ለምን መጣሽ ምናምን በቃ ምናምን ብላ በጣም ስትቆጣ ስትጮህባት ሰምታችኋል። ትላንትና እንግዲህ በተደረገው ነገር ሩታ ሄርሜላ በጣም ልቧ ተሰብሯል። በጣም ተናዳለች። በጣም አልቅሳለች። ህይወቴን ያበላሽብኝ፣ ህይወቴን ያመሰቃቀለብኝ ብላ በቃ በጣም ነው ያለቀሰችው። ለአብርሃም ያላት ፍቅር አሁንም እንዳለ ነው። ግን የሩታ ነገርን እሷ ማወቅ ትፈልጋለች። እንግዲህ ሄርሜላ እንግዲህ ከባድ ነገሮችን ልታረግ ፈልጋለች። ካሁን በኋላ ከገባች ራሱ የሆነ ነገር ለማድረግ አስባለች። አብርሃምን ምን እንደሚያደርጉት ምን እንደሚሰሩት እንግዲህ እሱን አብርሃምና ሩታ ህፃኑ አብሮ ነው የሚተኙት። ገብቷቸዋል። አብሮ ነው የሚተኙት ማለት ነው። እና እነ ማናቸው እነዚህ የሆነ መድኃኒት ለአብርሃም ትጠዋለች ሩታ ማታ ብርድ ይምታው ምን ይምታው አይታወቅም የተባለው ማታ ተሰማላችሁ። ዛሬ ማታ የሆነ መድኃኒት ትጠዋለች ይውጣል እሱን አሉ። እንግዲህ ይሄ መድኃኒት የሚውጠው ምንድነው? አብርሃም በሽተኛ አይደለም። ከዚህ በፊት ስናየው ማሻአላ ሰውነቱ ምኑ እንደዚህ እንትን ያለ ሰው ልጅ ነው። ምንም መድኃኒት የሚያስፈልገው ነገር የለም። ምንም ያመመው ነገር የለም። ምን እንደምታስወጣው ብቻ እግዚአብሔር ይወቀው። እና ሩታ አሁን ሄርሜላ ምንድነው መሰላችሁ? ሄርሜላ አሁን የሆነ ሰው ከኋላ ልታስቀምጥ ነው። ገብቷቸዋል። የሆነ ሰው ከኋላ አስቀምጣ ምን እንደሚፈጠር ማወቅ ትፈልጋለች። ይሄ እሷ ከሆነ እኮ ይሄ ካወቀች በኋላ አብርሃም እውነት ፍላጎቱ ከሩታ ፍላጎት ካለው በቃ ሁሉን ነገር ጥላልቴ ነው የተዘጋጀች ነው ያለችው። አይ ገና ነው የአብርሃም ብዙ ነገር አለ፣ በአይኑ ብዙ ነገር እያየውበት ነው፣ በጣም ብዙ ነገር አለ ያለች ነው። እሱን ደግሞ አጣርቼም ሊሄድ ይችላል ያለች ነው። እንግዲህ
ገብቷቸዋል። ምንም በቃ ሀሳቧ ሊያዝላት አልቻለም። በጣም አዝናለች። ሩታ እንግዲህ የምታደርገውን ነገር እያያችሁ ነው። በጣም ብዙ ነገር ከጎረቤቶች ራሱ የሚደርሰኝ ነገር ከጎረቤት የሚደርሰኝ በጣም ብዙ ነገሮች አሉ። ገብቷቸዋል። እና እኔ አሁንም ቢሆን ማለት ነው እኔ ሄርሜላ በቃ ማርያምን ትተወው በቃ ከዚህ ከቀዘቀዘ ከቀዘነ ህይወት ብትወጣ ይሻላታል። እውነት ይሄ አሁን አሜሪካን ያለው እንግሊዝ ያለው ሰውዬ እፈልጋታለሁ፣ ወዳታለሁ፣ አፈቅራታለሁ፣ አንቺ ብቻ ከነሱ ትራቅ፣ እኔ የፈለግሽውን ብር ላንቺ ልላክልሽ፣ ለሷም ልላክልሃለሁ፣ አንቺም ልክልሻለሁ አለኝ። እንግዲህ ቤተሰብ እናንተ ምን አሰባችሁ? ቤተሰብ ገንዘቡን አስልኬ ተቀብዬ ለሷ ግማሽ ለኔ ግማሽ ልውሰድ፣ ሄርሜላ ካብርሽ ትርቅ ይሆን ወይስ እንዴት ላርግ? አሁን ለእናንተ ላማክራችሁ ብዬ ነው። ምን ላርግ? እንግሊዝ ያለው ሰውዬ ሄርሜላን እወዳታለሁ፣ አፈቅራታለሁ፣ ከሷ ውጪ ሌላ ሴት አይታየኝም፣ አብርሃም ለሷ የሚሆን ወንድ አይደለም፣ ቢያቅድሮ ከሄርሜላ ይለይም ነበር ምናምን ብሎ በጣም ብዙ ነገሮችን ሲናገር ነበር። እንግዲህ ቤተሰብ እኔ አላቅም። እንግዲህ እኔ እስቲ አስቤ አይቼ የሄርሜላን ስልክ አፈላልጌ የሄርሜላን ስልክ አላችሁ ባካችሁ እዚህ ጋር አስቀምጡልኝ። የሄርሜላን ስልክ ብቻ ነው የብዙዎች ስልክ አለኝ፣ የሄርሜላ ስልክ የለኝም። የሄርሜላን ስልክ የምታውቁ ሰዎች ካላችሁ ፕሊስ የሄርሜላን ስልክ አስቀምጡልኝና እንግዲህ ሄርሚን አናግሪያት ምን እንደሚፈጠር ምን እንደሚደረግ ብናይ ጥሩ ይመስለኛል። ለምን ከምትሰቃይ ይሻላታል። እግዚአብሔርን ነው የምላችሁ። ከምትሰቃይ እንደዚህ ከአብርሃም ጋር ከምትሰቃይ ይሻላታል። አብርሃም እያስመሰለ ይሁን ወይ ከሩታ ጋር አብሮ ለመቀጠል ይሁን አይታወቅም። ምንም እኮ የሚታወቅ ነገር የለም። ይሄ ልጅ ጤነኛ ቢሆን ለምን አያወራም? ወይስ እያስመሰለ ነው? መኪናውን አይነዳም። እንግዲህ እያስመሰለ ከሆነ ሩታ ሄርሜላ ከሄደች በኋላ አብርሃም ይነቃል ማለት ነው። ከነቃ በኋላ ያለች ሩታ ሄርሜላ የለችም። በቃ ከሩታ ጋር ቀጥላለሁ ነው። እንደውም ታያላችሁ ሩታንም ሄርሜላንም ጥሎ ሌላ ሴት ደግሞ ካላመጣ እኮ በሉ አዲስ ሴት ነው የሚያመጣላችሁ። አብርሃም አዲስ ሴት ካላመጣ ትፉ ፊቴ ላይ ለማየት ያብቃችሁ። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ ሁላችሁም። ኢትዮጵያ ዝናብ እየዘነበ ነው። ዛሬ ማምዬ ጋር እንደዚህ ፏ ደመቅ ሸብረቅ ብዬ መጥቼላችሁ ነው። አይ ላቭ ዩ ሶ ማች። ወዳችኋለሁ፣ አከብራችኋለሁ። የዛፍ ዩቲዩብ ቤተሰቦች ላይክ አድርጉ፣ ክበሩልኝ። ወዳችኋለሁ። ቻው ቻው።